ሰላም ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ብዙም ወሬ አላበዛባችሁም። ላይክ አድርጉና ጀምሩ። እስኪ የዛሬውን ፕሮግራም በዚህ ቪዲዮ እንጀምር። በጣም ነው የገረመኝ። እስኪ ቀጥታ ወደ ቪዲዮ። ፕሊዝ ታፕ ታፕ አድርጉ። እየደረሰ ነው፣ ሊወጣ ተቃርቧል። እባካችሁ ሼር አድርጉ። ፕሊዝ ታፕ ታፕ አድርጉ። ሼር እያደረጋችሁ ጊፍት መላክ ይቻላል። ይሄ ቪዲዮ ያው ኤአይ ነው፣ ቀልድ ነው። በእርግጥ የታወቀ ነው። እንደዚህ አይነት ነገር የተለመደ ሆኗል። ለምሳሌ የሆነ ነገር በተፈጠረ ቁጥር በሚገምቱት ወይም ደግሞ ይሄ እንደ ቀልድ ነገር አለ አይደለ? በቃ ሰውን ያስቃል ብሎ በሚያስቡት መልኩ ኤአይ ላይ እየሰሩ ነው። ለምንድን ነው ይህንን ቪዲዮ ያሳዩአችሁ? ያው እንግዲህ እንደሰማችሁት ብዙ ጊዜ ብዙ ሰሞኑን በጣም ኃይለኛ ክርክር ተነስቶ ነበረ። የክርክሩ መንስኤ ደግሞ ይሄ ቪዲዮ ነው። ብዙዎቻችሁ አይታችሁታል። የምጥ ቪዲዮ ወይም ደግሞ ለመጀመሪያ ጊዜ በሚባል ሁኔታ እኔ ብዙ አይቻለሁ። በእርግጥ እንደዚህ ለየት ያሉ ይሄ በደንብ ለየት ስላለ ነው ብዙ ሰው የተነጋገረበት። በእርግጥ የሆነ ጊዜ ለቅሶ ሰው ሲያለቅስ ራሱን ሰልፍ እየቀረጸ የሚያለቅስ የዛሬ ዓመት እዚህ ይላቸዋል። ከወራት በፊትም ልክ እንደዚሁ አንደኛው ራሱን ሰልፊ አድርጎ እያለቀሰ አይተናል። እና እንደዚህ አይነት ቪዲዮዎች ምንድን ነው ብዙ ጊዜ ከኛ ከማህበረሰቡ ከአኗኗራችን ከባህላችን ከመጣንበት ከተገኘንበት ማህበረሰብ ጋር የማሄድ ማህበረሰቡም እንደዚህ አይነት ነገር ብዙም የማይቀበል ምክንያቱም ትንሽ ስሜትና ለቲክቶክ የሚደረግ ነገር ይለያያል። እውነተኛ ስሜት ማለት እውነተኛ ይሄ እንዴት ነው ራሳችሁ እንዴት ነው የሚያስችላችሁ እንዴት ነው ራሱንስ እስከ መቅረጽ ድረስ እያለቀሰ ራሱ እንዴት ሊቀርጽ ይችላል? ይሄ ነገር ያው ትንሽ ከበድ ይላል። ብዙ ሰው ተነጋግሮበታል። አሁን ደግሞ እንግዲህ ይሄ ቪዲዮ እዚህ ጋር የምታዩት ቪዲዮ የዛሬ ሳምንት አካባቢ ቪዲዮ ተለቀቀ። በምጥ ላይ ያለች ራሷን ሰልፊ ቀርጻ ፖስት ታደርጋለች። በዛ ነገር ላይ በጣም ብዙ ሰው ተነጋገረ። መነጋገር ብቻ አይደለም፣ በነገራችን ላይ ከሌላው ቪዲዮ ለየት ያደረገው ነገር ይሄ ቪዲዮ ቀጥታ እንደወጣ ሴፉ ሾው ላይ በድርሹ ዳና በኩል ታቋታላችሁ። እችን ኮሜዲያን እንግዲህ ያው ትንሽ ፌዝ በሚመስል መልኩ ይህን ቪዲዮ አጋርታ ነበረ። ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሀል አደባባይ ላይ ወጣው ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይ ተሰላምሽ በጣም ነው የሚገርመው። አይታችሁ አታውቅም? ታቋ ተሰርታ ምናምን ስታምጥ ራሱ ነው ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰው እና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቅል እንዴ ዛሬ ታልቅስ ተዋል። ይቺ ሴት ማለት ነው አንድ ክስ አቀረበች። ይሄ ማለት ነው እንደምታዩት ያው ክሱ እውነት ለመናገር ምንድነው የሚመስለው መልስ ምት አይነት ነገር ነው የሚመስለው። ለምን ወደ ሚዲያ መጀመሪያ ወጣች ታዲያ? እኔ ይኸውላችሁ አሁንም ቢሆን ምን ይላሉ ቤተሰቦቻችን፣ በተለይ ይሄ ሚዲያ እየበዛ ሲመጣ ገመናችሁን አደባባይ አታውጡ፣ ገመናችሁን አደባባይ አታውጡ። በእርግጥ ሴትዮዋ ብዙ አሜሪካ ላይ ነው የምትኖረው። አይቻታለሁ ብዙ ቪዲዮ ገና ከእርግዝና ጀምሮ እዚህ ጋር የምታዩት ቪዲዮ ማለት ነው። ገና ከእርግዝናዋ ጊዜ ጀምሮ እየደነሰች እየጨፈረች ፈታ እያለች ራሷን እያዝናናች ቪዲዮ እየተቀረጸች ትለቅ ነበረ። ከዛም በኋላ ደግሞ እንግዲህ አይ ቲንክ ከጥቂት ጊዜ በኋላ ራሷን በምጥ ላይ ሆና ለቃለች። ህጻናቶች ልጆቿ ጋር ፈታ ስትል ቤት ውስጥ አንዳንድ ነገሮችን ሲያወሩ ትለቅ ነበር። ማለትም የራሷን የግል ህይወቷን
ወደ ሚዲያ የምታጋራ ሴት ነበረች። በመሀል እንግዲህ ይሄ የምጡ ቪዲዮ ከተለቀቀ በኋላ እውነት ለመናገር ብዙ ተመልካች አግኝቷል። ብዙ ተመልካች ማግኘት ብቻ አይደለም፣ ብዙ ሚዲያዎችም እንደ መነጋገሪያ አድርጎት ነበር። ቲክቶከሮች፣ ዩቲዩበር፣ ፌስቡክ ሴፉ ሾው ላይ ሁሉ እስከ መቅረብ ድረስ ደርሷል ቪዲዮ እና ራሴን ታዘብኩትና ምናልባት እንግዲህ እህቶች እዚህ ጋር ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። ብዙ እህቶችን ማስቆጥተዋል። ለምሳሌ ይሄን ቪዲዮ ተመልከቱት። ለም ከሴስ በኋላ የነበረውን የፒን የህመሜን ምናምን የፖስተኩት ምጥ በዩ ፈልገሽ ነው። ያንን ቪዲዮ ወደ ሶሻል ሚዲያ ስትለቂ ወይም ስትፖስቺ ሰዎች አስተያየት እንዲሰጡሽ ነው። ያንን ያየ ሰው የሴስ ሰዓት ላይ የነበረውን ፒን ያስታውሳል። ምጥ ላይ የነበረ ሰው ደግሞ የፊትሽ ካራክተር ፊትሽ ላይ የምታሳዩ የህመም ስሜት ምጥ የምጡን ሰዓት ያስታውሳል። ያንን ፈልገሽ ነው እና ምን ፈልገሽ ነው የለቀቅሽው? ለሁሉም ነገር በጣም አዋቂና ታዋቂ ነኝ ብለሽ ነው የምታስቢው እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ሹሽ ብልጣብልጥ እንትን ነው የምትመስይው። ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታዩ አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው። በጣም ነው ልጆች የሚያሳሱ። አንቺ ግን ወሽ ብትስጥስ ያልሽ ሴትዮ ነሽ። እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበር እዚህ ኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ትላኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥሽ። ምን ሆነሽ ነው ዘለሽ ሰይፉ ፋንታውንን መክሰሽ ሳይ ቪዲዮዬን ያት ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ክብርሽንና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳየሽ? ሴት ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደተበዳይና እንደተሰዳቢ አድርጋችሁ የፈለጋችሁ ብትስስ ነው የምትይባቸው። አበሾች ላይ የተለየ ነገር አለሽ። አሜሪካ ሀገር ላይ ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? የእሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ። ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽ እስቲ ኢንጆይ አድርጊው። እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር እያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ለአንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም። እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ። የባሰን ጥፋት የምታጠፊ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ ለሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ የማይሸማቀቁበት፣ ቤተሰቦቻችሁ የማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ለኛ ለአረጋዊቶቹ አለምኛ ትልቅ ሰዎች ነን። ልጆች ወልደን ትልቅ ሆነን ከ30 ዓመት በላይ እድሜ ኖሮን እንደዚህ አይነት ስህተት እንሰራለን ብዬ አላስብም። ግን ለትንንሾቹ ለቲኔጀሮቹ ነው ያልኩት። ነገ ታገባላችሁ፣ ትወልዳላችሁ፣ የደረጃ እንደምትደርሱ አታቁም። ነገ መሪ ትወልዳላችሁ፣ እናንተ መሪ ትሆናላችሁ። ታሪካችሁ እንዳታበላሹ። ሶሻል ሚዲያ ላይ ፖስት የምታውቁ ነገር በጣም ተጠንቀቁ። ለህብረተሰቡ የሚጠቅም ነገር ፖስት ብታደርጉ ጥሩ ነው ብዬ ለቄ ነበርና ያንቺ ማሆን ልጆች ነገ የሚያሸማቀቅ ቤተሰቦች የሚያሸማቀቅ እውነት ነው። እንግዲህ ብዙዎቹ ብለውታል። እስኪ ዮኒ ማኛን ደግሞ
ልጋብዛችሁ። ዮኒ ማኛ ምናልባት የተናገራቸው ቃላቶች ውስጥ አንዳንድ ቃላቶቹን እያጠፋ ነው ማሰማችሁ። እስኪ ስሙት። ምጥ አደባባይ ላይ ካላያችሁ ልጅ እያልሽ ኦልሞስት እግዚአብሔርን ባትፈሪ ታሳይ ነበራል ለገንዘብ ክፍያ። ይሄን አይደል ያደረግሽው? ይሄን አድርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አለፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበር። ምጥ ነው፣ ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንዴ ለጠፍሽው? አንቺ አይደል እንዴ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንዴ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ኦኬ እንግዲህ እኔ ለክፋት ነው ብዬ አላስብም። እውነት ለመናገር ምናልባት የራሴን ሙሉ የቤቴን ገበና ሚዲያ ላይ ባወራ ምን ችግር አለው? ስለዚህ የራሴን ህይወት ነው ማጋራው ብላ የቲክቶክ አካውንቷ በዛ የተሞላ ነው። ብዙ የግል ገበናዎቿ የቤት ውስጥ ከልጆቿ ጋር ከቤተሰቦቿ ጋር ስትጫወት ስትዝናና ልጆቿን የተለያየ ቦታ ስትወስዳቸው የሚያሳዩ ቪዲዮዎች ናቸው በብዛት በአካውንቷ ላይ የተጫነው ማለት ነው። ይህ የቲክቶክ ፕላትፎርም እንግዲህ ኢትዮጵያ ውስጥ በተለይ እኛ ሀገር ላይ በጣም ከተስፋፋ በኋላ ብዙ ተመልካቾች ካገኘ በኋላ ብዙ ተጠቃሚም ካገኘ በኋላ ያው ተመልካች ብቻ አይደለም ብዙዎቹ የራሳቸውንም ቪዲዮ መጫን ስለሚችሉ እንግዲህ ብዙ ተከታዮች ካገኘ በኋላ ወጣቶች ባልሆነ መንገድ እየሄዱ ነበር። የሆነ ዘመን ላይ ምናልባትም የዛሬ 2 ዓመት 3 ዓመት አካባቢ በተለይ የውሸት ትዳሮች እየተፈጠሩ ወዲያው ደግሞ ፈረሱ። የውሸት ፍቅር እንደዚህ አንዳንድ ቪዲዮዎችን እያየን ነበር እና ምን ሆናችሁ ነው? በተለይ አፍላ ላይ ያሉ ወጣቶች አፍላ እድሜ ላይ ያሉ ወጣቶች 20ዎቹ መጀመሪያ 10ዎቹ መጨረሻ ላይ ያሉ ወጣቶችን በብዛት እንደዚህ አይነት ቪዲዮዎች ላይ እናይ ነበርና ምን ሆናችሁ ነው እያልን ነበረ። ብዙዎቻችን እንግዲህ የራሳችንን አስተያየት እየሰጠንበት ነበረ፣ እኔንም ጨምሮ ማለት ነው። ሀሳቦችን እየሰጠንበት ነበረ። አሁን ደግሞ እንግዲህ ነገሩ ባሰና ጎልማሶች ላይ እቺ እናት እንግዲህ በጣም ትልቅ ሰው ነች። እውነት ለመናገር ልጆቿ ራሱ ትልልቆች ናቸው። ከ10 ዓመት ያለፉ ልጆች አላት። ያ ማለት ያው እንደሚገመተው ነው እድሜዋ። ስለዚህ ምን አይነት ሞራል ቢኖራችሁ ነው እንደዚህ አይነት ቪዲዮዎች የምታጋሩት? እንደው ለእኔም ጥያቄ ስለሆነብኝ ነው። በተለይ አሜሪካ አካባቢ ያላችሁ እናቶች እንግዲህ የምታዩት ነገር ብዙ ነገር ሊሆን ይችላል። ብዙ አይነት ቤተሰብ ሊታይ ይችላል አሜሪካ ላይ። ኢትዮጵያ ከዳር እስከ ዳር ተመሳሳይ ነን። የምሬን ነው የምላቸው። ብዙ አስተውያለሁ። አማራ፣ ኦሮሞ፣ ጋምቤላ፣ ትግራይ፣ ሌሎች ደቡብ፣ ጉራጌ የትም ብትሄዱ ኢትዮጵያ ነው። አንድ አይነት ነው ባህላችን። ከቤተሰብ ጋር ያለን ነገር አንድ አይነት ነው። ማህበረሰቡ ተመሳሳይ እይታን ነው የሚያየው በቤተሰብ ዙሪያ ያለን ነገር ላይ። አሜሪካ ውስጥ ግን የተለያየ አይነት የተለያየ ሀገር ሰው ስለሆነ የሚኖርበት ምናልባት ብዙ አይነት ሰው ልታዩ ትችላላችሁ። ግን ደግሞ እድሜ ያስተምረናል አይደለም? ከእድሜ መማር ይቻላል። እድሜያቸው ከፍ ያሉ ሰዎች ሲሳሳቱ በጣም ነው የሚገርመው። ምክንያቱም እኛ ለምክር እኛ ወይም ደግሞ ለተግሳጽ እኛ አስተያየት ለመስጠት እንኳን የማንደፍረው እድሜ ያላቸው እናቶች ወይም ደግሞ እኔ በግሌ እድሜያቸው ከፍ ያሉ እናቶች ወይም እድሜያቸው ከፍ ያሉ አባቶችን መምከር አይገባኝም ብዬ አስባለሁ። ወይም ደግሞ ይከብደኛል። አጉል ነገር ላይ ሳያቸው እንዴ እነሱ እንዲህ ከሆኑ አፍላ እድሜ ላይ ያሉ ወጣቶች ምን ሊሆኑ ነው ታዲያ? ለምንድን ነው እነዛ ወጣቶች ላይ ምንጮባቸው? ለምንድን ነው መረን ለቀቃችሁ መስመር ለቀቃችሁ እያልን ምንጮባቸው? ምክንያቱም ከነሱ የባሱ ወጣቶች እኮ እዚህ ጋር ከነሱ የባሱ ሰዎች እኮ እዚህ ጋር እየተሳሳቱ ነው ብለን እናያለን። ብዙ የሚወራባቸው ጉዳይ አለ። እቺ ነገር ሰሞኑ መነጋገሪያ ስለነበረች እኔም ደግሞ በግሌ ብዙ አስተውዬበታለሁ፣ ብዙ ነገር አይቼበታለሁ። ብዙ ሰውም ደግሞ እስኪ በዚህ ጉዳይ ላይ ይሄን ነገር ሰምተዋል እያሉ
እንደው በውስጥ ብዙዎቻችሁ ሊንኮች ልካችሁልኛል። በጣም አመሰግናለሁ። ቴሌግራም ላይ ብዙዎቻችሁ ልካችሁልኛል። እውነት እንደሚባለው ወይም ደግሞ እንዳየነው ነገሩ ጥሩ ላይሆን ይችላል። ነገ ታናናሽ ልጆች አሏት። በዛ ላይ ደግሞ በጣም የገረመኝ ነገር በዚች እናት ዙሪያ እንግዲህ በጣም ብዙ ትልልቅ ሰዎች አሉ። ማስተዋል ትችላላችሁ ይመስለኛል። እናትየው እዚህ ጋር የምታያቸው ልጅቷ እንደተወለደች እንግዲህ በሰላም ተገላግላለች። እንደተወለደች እቅፍ አድርገው ፍቅራቸውን ሲያሳዩ ሁሉ ቪዲዮ ቀርጻ ልካለች፣ ፖስት አድርጋለች። እና በእርግጠኝነት መካሪ ይኖራል አጠገቧ። ያው አለመስማት ነው በጣም የገባኝ ነገር። ሁለተኛ ኢቢኤስን መክሰስ ማለት ኢቢኤስ ምን አጠፋ? እኔም ጥያቄ ነው የሆነብኝ፣ ብዙ ሰውም ጥያቄ ነው የሆነበት። ምክንያቱም አንዳንድ ጊዜ የራሳችንን ገመና ውጭ ላይ እናሰጣና አስተያየት ስጡብኝ ማለት እኮ ነው። እኔ በማወራው ነገር ላይ አስተያየት ብሰጥ ችግር የለውም። ባላደረግኩትና ባላወራሁት ነገር የግል ገመና የግል ቤቴ ውስጥ ገብታችሁ የግል ህይወቴ መተቀርጸ ብትለቅ እኔ እከሳለሁ፣ ቅር ይለኛል። ግን የግል ህይወቴን ቀርጬ ቤቴ ውስጥ ያለውን ኮተታ ቀርጬ ፖስት አድርጌው እዛ ነገር ላይ አስተያየት አትስጡብኝ፣ እዛ ነገር ላይ አትሳቁ፣ እዛ ነገር ላይ የራሳችሁን ሀሳብ አትስጡብኝ ማለት ግን ከባድ ነው። ምናልባትም ይሄ ነገር ለብዙዎቻችሁ ትምህርት ይሆናል ብዬ አስባለሁ። ምክንያቱም ብዙ ሰው ምን ይሆናል መሰላችሁ፣ የሆነ ነገር ፖስት ያደርግና ምናልባት ለመወደድ ይሆናል፣ ብዙ ተመልካች ለማግኘት ይሆናል፣ ወይም ደግሞ የቪዲዮ ሱስ ይሆናል። ምናልባት ቪዲዮ የመቀረጽ ሱስ፣ በቃ ቆንጆ ስልክ አለ እጇ ላይ፣ በዛ ላይ የተመቻቸ ቦታ ላይ ነው የምትኖረው፣ ነገሮች በቃ ተስተካክለውልኛል ብላ ስለምታስብ ምናልባት በምን ደግሞ ታዋቂ ልሁን፣ ስለዚህ ራሴን እየቀረጽኩ ላምጥ ወይም ምጤን ልቅረጽና ፖስት ላድርገው። በጣም ከባድ ነው እውነት ለመናገር። ምጥ ከህመሞች ሁሉ ከባዱ ህመም ነው ይባላል ሐኪሞች። በጣም ስቃይ ያለበት፣ በጣም የሚጨንቅ። ምክንያቱም ብዙ ጊዜ በተለይ አፍሪካ አካባቢ ላይ በምጥ ምክንያት ብዙ እናቶች ህይወታቸውን ያጣሉ። ምናልባትም ደግሞ ልጆችም በዛው ልክ ልጆችም በዛው ምጥ መሀል እንግዲህ ብዙ ነገር ይፈጠርና ልጅም እስከ ማጣት ድረስ ይደርሳሉ። እውነት ለክፋት እንዳላደረገችው አምናለሁ እኔ። ምናልባትም ይህን ያህል ሞኪንግ አይደለም፣ ይሄ ሰው ላይ ማሾፍ አይደለም ብዬ አስባለሁ። ብዙዎቹ እንደዛ ስላሰቡት ነው። ሞኪንግ ላይሆን ይችላል፣ ሰው ላይ እየቀለደች ላይሆን ይችላል፣ ሰው ላይ እያሾፈች ላይሆን ይችላል። ግን ደግሞ ተገቢ አይደለም ብዬ አስባለሁ። የፈለገ ነገር ይምጣ፣ የፈለገ ነገር ይፈጠር፣ ባይደረግ ጥሩ ነው። እንደዚህ አይነት ነገር ባይለመድ ጥሩ ነው። ነገ ደግሞ የከፋውን ስለምናይ ነው። ምክንያቱም የዛሬ ሳምንት አካባቢ ትዝ ይላችኋል አንድ ቪዲዮ ፖስት ተደርጎ ነበረ። የልጄ የወር አበባ ያየችበትን ቀን አከበርኩ ብሎ አንድ ቤተሰብ የሆነ ቪዲዮ ፖስት አድርጎ ነበር። እኔ አላሳያችሁም ይህን ቪዲዮ፣ ፎቶ ሁሉ ፖስት ተደርጎ ነበር። በጣም የሚከብድ የወር አበባ ያየችበት ቀን ተብሎ ልክ እንደ ሰርግ እንደ ክርስትና ሞቅ ያለ ዲኮር ተሰርቶ እንዳለ በቃ በሚከብድ እይታ፣ እውነት ቀይ በቀይ በቃ ሁሉ ነገር ደም በሚመስል ዲኮር ተሰርቶ ፖስት አድርገውት ነበር። በጣም ነው የሚከብደው። እኔ አንዳንድ ጊዜ ሰው ወዴት እየሄደ ነው? ምንድን ነው እየነካን? ምን አይነት ሞራል ውስጥ ብንሆን ነው? ምን አይነት ጭንቀት ውስጥ ብንኖር ነው? ምክንያቱም ፖስት የምናደርገውን ለማህበረሰቡ የምናጋራውን ነገር እንኳን ማናውቅ ትውልዶች ሆነናል። ይሄ ነገር ደግሞ እየበረታ ያለው እንግዲህ ትልልቅ እናቶች ላይ፣ ትልልቅ አባቶች ላይ ነው። 100% እርግጠኛ ነኝ። ይህን ነገር መቼም ቤተሰቦቼ ካላደረጉት ቤተሰቦቿ የባለፈው ሳምንት ፖስት የተደረገውን የልጄ የወር አበባ ያየችበትን ቀን ተብሎ ፖስት የተደረገው በቤተሰቦቿ ነው፣ የታወቀ ነው። ቤተሰቦቿ ደግሞ በትንሹ ከ30ና ከ40 ዓመት በላይ የሆኑ ትልልቅ እናትና አባቶች ናቸው። ለምን እንደዚህ ታደርጋላችሁ? እኛ እናንተን መምከር፣ በእናንተ ፖስት ላይ አስተያየት የመስጠት ሞራል እኮ የለንም። በጣም እኮ ነው የሚከብደው። እናንተ ናቸው ወረድ ብላችሁ ወጣቶችን መምከር ያለባችሁ ብዬ አምናለሁ።
ስለዚህ ቤተሰቦች እንግዲህ እኔ ይህንን አልኩኝ። እናንተ ደግሞ የራሳችሁን ሀሳብና አስተያየት እንግዲህ ኮሜንት አድርጉ። እንዲሁም ደግሞ ላይክ አይረሳም። ያው እንግዲህ ብዙም ወሬ ያላበዛባችሁም። ሰብስክራይብ ያላደረጋችሁ ግን ቤተሰቦቼ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሼር በማድረግ ለጓደኞቻችሁ ለቤተሰቦቻችሁ እንዲያዩ አድርጉልኝ። በጣም አመሰግናችኋለሁ። ብዙ ስራዎችን ወደፊት እንሰራለን። ምንም ነገር ምንም አይነት አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ እንዲሰራ እንድናወራበት ወይም ደግሞ አይ ከአንተ ጋር መስራት እፈልጋለሁ የምትሉ ሰዎች ካላችሁ ደግሞ ቤታችን ክፍት ነው። ምንም አይነት አይዲያ እናስተናግዳለን። እኔ ብቻ አይደለሁም አቅራቢው፣ እናንተ መታችሁ እዚህ ማቅረብ ትችላላችሁ። የራሳችሁን የዩቲዩብ ቪዲዮ ማስተዋወቅ ትችላላችሁ። አካውንት ካላችሁ መታችሁ እዚህ ራሳችሁ ማስተዋወቅ ትችላላችሁ። ምንም አይነት ክፍያ የለውም። በጣም አመሰግናችኋለሁ። ቻው